ጸሎት እነዚህ ነገሮች ጠቅልሎ ይዛል። ኑዛዜን፣ ንስሐን፣ ስግደትን፣ ጾምን ይዛል። እስቲ በመጀመሪያ ጸሎት ጠዋት ስንነሳ መጀመሪያ ምስጋና ነው የምናስቀድመው። በሰላም ጠዋት አሁን ዛሬ ስንነሳ ያን ጨለማ ወስደህ ይሄን ብርሃን የሰጠህን አምላክ ተመስገና። የዕለት ጉርስ የዕለት ልብስ ያልነፈከን ይሄን ብርሃን አንጥተሃል በሰላም አውለኝ ብሎ ይጸልያል። ከዚያ ቀጥሎ ካመሰገን በኋላ የእናቴ ልጅ ስለ ራሳችን ስለምንሰራው ሥራ ስለ የራሳችን ለሆነው ነገር እግዚአብሔርን እንለምናለን። ሥራዬን ባርክ፣ አስራት በኩራትን እንዳወጣ ጤናዬን ስጠኝ ብለን እንለምናለን። ከዚያ ቀጥሎ ሦስተኛው ምልጃ ለሌሎች፣ ለወገናችን፣ ለጎረቤቶቻችን፣ ለአዝመራው፣ ለወንዞቹ፣ ለሀገር፣ ለወገን፣ ለነገስታቱ፣ ለመሳፍንቱ፣ ለመኳንንቱ፣ ለሰራዊቱ ፍርድ ለሚሰጡ ለዳኞቹ ፍርድ እንዲያደላድሉ ዳር ድንበር ለሚጠብቁ ሰራዊት በሕይወት ስለሌሉ ለሙታኑም መልጃ ይባላል። ጸሎት እነኝህን ይጠቀልላል። እንግዲህ ኑዛዜ ብያችኋለሁ። ኑዛዜ ማለት ምን ማለት ነው? ኑዛዜ ማለት ሰው የሰራውን ኃጢአት እግዚአብሔር አምላክ ቁጣና መዓቱን በሰራው ኃጢአት ምክንያት ሳያመጣበት ራሱን በራሱ ልቦናውን ምስክር ህሊናውን ምስክር አድርጎ አንደበቱን የገዛ ራሱን አንደበት ከሳሽ አድርጎ ልብ አድርጉ። ኑዛዜ ማለት ከእግዚአብሔር ቅጣት በፊት ራሱን ለመቅጣት የሚያደርገው ዝግጅት ኑዛዜ ይባላል። ኑዛዜ 4 መንገዶች አሉት። ያዙ ማስታወሻ። ኑዛዜ በ4 መንገድ ነው የምንናዘዘው። መጀመሪያ ደግመዋለሁ። ኑዛዜ ማለት ጭምብል ለብሶ ምን ችግር አለ? ዛሬ መርካቶ ቢገሉ እኮ የካ ይኖራል። የካ ቢገሉ ሳሪስ ይኖራል። የእናቴ ልጅ እንደ ጉለሌ ቢገሉ እኮ ዛሬ የት ነው? ኮልፌ መኖር ይቻላል። ለሁሉ የተመቸች ከተማ ስፍራ ለውጣ ጭምብል ለብሰህ ቀንና ሌሊት ያርመሰመስከውን ኃጢአት ያለምንም መፍራት ከነፍስ አባት ፊት ቆመህ አባቴ ይሄን አድርጋለሁ የምትለው ኑዛዜ ይባላል። ለመሆኑ ነፍስ አባት አላችሁ? ካህናትን የሚሾም ማን ነው? እግዚአብሔር። ካህንን አባቴ ማለት ማንን አባቴ ማለት ነው? ብላኝላችሁ ነፍስ አባቴ የሌላችሁ አባቴ የሌላችሁ ያውም የእግዚአብሔር ሹም ያውም የእግዚአብሔር አገልጋይ ያውም የእግዚአብሔር ባለሟል አባቴ የሌላችሁ እግዚአብሔር ያጠናችሁ። ባላችሁበት አጥቢያ አቅራቢያ ነው መያዝ አባት የሚያዘው። አባትና ልጅ ተለያይቶ አይሆንም። በቅርባችሁ እዚያው ደብራችሁ አጠገባችሁ አለው። የእናንተ ልጅ ኑዛዜ በ4 መንገድ አንደኛው መንገድ እናገረዋለሁ። አንደኛ ከነፍስ አባት ጋር ገጽ በገጽ ቆሞ አባቴ አምቻለሁ፣ ሰክሬያለሁ፣ ዋሽቻለሁ፣ ይሄን አድርጌያለሁ። አበነፍሱ ካህኑ አባቱ ቀኝ እጁን ያዝ አድርጎ ቆሞ ካዳመጠ በኋላ ጨረስክ? አዎ አባቴ። ከዛ እግሩ ላይ ድፍት ይላል ሲጨርስ። ከዚያ ፍትሐት ዘወልድ ደግመው እግዚአብሔር ይፍታ ብለው ይሸኙታል። ቅጣቱን ሰጥተው ጾም፣ ይሄን ያህል ቀን ጾም፣ ይሄን ያህል ስገድ፣ ይሄን ያህል መጽወት ተብሎ ቅጣቱን ሰጥተው ይሸኙታል። ሁለተኛው የኑዛዜ አይነት አንደበት መናገር ቢፈራ የሰራችሁትን ኃጢአት ጽፎ መስጠት። መድኃኔ ዓለም ከፍልሰታዋ ያድርሳችሁ። እሰይ። የእናቴ ልጅ አንዲት የታደለች ሴት የምትሰራውን ኃጢአት ዕለት በዕለት እየመዘገበች ታስቀምጣለች። መነሻዋ የማይሆን ኃጢአት አሰርቷት ሰይጣን ስትወጣ ስትገባ
ህሊናዋን ያቆስላት ነበር የሰራችው ኃጢአት። ዛሬም የእናቴ ልጅ ስንት ሰዎች የሰራነው ኃጢአት የገዛ ህሊናችንን እያቆሰለን የምንኖር ሰዎች አለን። እንዳንናገረው ጉዳችን እንዳይታወቅ ከበርን እየመሰለን ይኸው እፍና አድርገን ይዘን የተቀመጠናለን። በኋላ ሄዳ ለአባታችን ለቅዱስ ባስልዮስ አባቴ አላስቀምጥ አላስወጣለኝ፣ ወድጄ የሰራሁት ኃጢአት አቆሰለኝ፣ እንዳልነግርህ አንደበቴ አፈረ፣ እንዴት ያናረገችዋል ትለኛለህ ብዬ ጽፌ መጥቻለሁ። ይህንንም አልሰጥህም ጉዴን እንዳታውቀው፣ እንዲሁ እንደጨበጥኳት ይፋቅልሽ በለኝ አለችው። የታደለ የተዋህዶ ልጅ እንዳልሽው ይሆንልሽ። በስመ አብ ወወልድ ወመንፈስ ቅዱስ እፍ አለው። አንድ ቀረች። አባቴ ሁሉም ተፍቆልኛል፣ አንድ ቀርታለች፣ ወደ ልግባ አለችው። ወደ ቅዱስ ኤፍሬም ሂጂ አላት። ሄደች። የአንድ ቀን መንገድ ቢሉ ስትመጣ ስትሄድ 2 ቀን ይርባታል፣ ይጠማታል፣ ሰውነቷ ያልበዋል። የእናቴ ልጅ ያው ልብ አድርጉ። አባቶቻችን በፈሊጥ ንስሐ ሲሰጡ ፈሊጠኞች ናቸው። ልብ አድርጉ። መሄድ መምጣቷ እኮ ቀኖና ነው። ስትመጣ ስትሄድ እንዲህ ያለ ገዳም ጣቃ ጭነህ ሽምብራ ቋጥረህ ዘቢብም ጧፎን ሰንዴውን የሚገባውን አልባሳቱን ይዘህ መጽሐፍት ገዝተህ ሂድ ይላሉ አባቶቻችን። ከዚያ እህቴ ስትሄጂ በሕይወት አታገኘውም፣ ሞቶ ነው የምታገኘው። ሳትጠራጠሪ አስከሬኑ ላይ ጣይ አላት። ካህናት ስልጣናቸው ከሞት በኋላ ምን ሥራ ይሠራል? ሥጋ ሞተ እንጂ ሕይወታቸው አትሞትም። አየ ጌታዬ ስጦታ ዘላለማዊ እኮ ነው የካህናት ሹመት። ይብላኝላቸው ሳይገባቸው ለተሾሙ፣ ሳይገባቸው ሻሹን ለተመጠሙ፣ ሳይገባቸው ቆቡ ቂጥ ላደረጉ። ቆብ አይፈራ ሰይጣን፣ ሻሽ አይፈራ አያደርስ መድኃኔዓለም ክርስቶስ። ልቡ ካልተመቻቸ፣ ልቡ ካልቀሰሰ ከላይ ቢጠበጠብ አይሆንም። ልቡ ካልመሰኮሰ አይሆንም። ንስጥሮስ እኮ የእናቴ ልጅ ጳጳስ ነው፣ መነኩሴ እኮ ነው። አልታደል ብሎ ልቡ ለሰይጣን ስለተመቻቸ ጉብ አለበት፣ መላሱ ተጎልጉሎ ሙቷል። እዛ ውስጥ አልገባም። አሁን የእናቴ ልጅ አባቶቻችን ክህነታቸው ከሞት በኋላም አይሻርም። ሞቶ ታገኘዋለሽ። አስከሬኑ ላይ ጣዩ አላት። ጣለች። ብድግ ብታረገው የለም። ክብር ለአምላካችን ይግባዋል። እነኚህን ካህናት እግዚአብሔር የሾማቸውን ድንግልናቸውን ባጸኑ በንጹሐን ጳጳሳት የተሾሙ ካህናትን አባቴ ማለት ይገባል። አባታችሁ አድርጉ። ሁለተኛው የኑዛዜ አይነት ጽፎ መስጠት። ሶስተኛው ለሚወዱት ባልንጀራ ወይስ ባለጋራ? የእናቴ ልጅ ጓደኛ ወይስ ጉደኛ? አይ 8ኛው ሺህ ለመሆኑ ምስጢር የሚነግሩት ባልንጀራ አለ ዛሬ። ያዕቆብ መልእክት ምዕራፍ 5 ለምትወደው ባልንጀራህ ንገረው። ወንድሜ፣ ጓዴ፣ ጉዴ ብዙ ነው፣ ነፍስ አባቴ ፊት መቅረብ ፈራው፣ ስሜን እንዳትነግራቸው። ይኸውልህ የሠራሁት ኃጢአት 1 2 3 ይሄ ነው። ከቻለ ጽፎ ሰጥቶ ባይጽፍም ማህይብ ከሆነ አስጠንቶ ስሜን እንዳትነግራቸው ልጆ ነው በላቸው። ይኸውልህ ንስሐዬን ተቀበልልኝና ና ይባላል። እንዲህ የሚነገረው ጓደኛ አለ ዛሬ። ምስጢር የምታዋዩት አለ። ሶስተኛው ለሚወዱት ባልንጀራ ነግሮ አባቶቻችን የተዋህዶ ልጆች ያውቁታል። ዋው ተልኮ ሄዶ ልጅ ሆነው ስሜን አትንገር ብሎኛል አባቴ ተቀበልልኝና ና ብሎ ይነግራቸዋል። እግራቸው ስር ተደፍቶ ተመልሶ መልእክቱን ይዞለት እስኪመጣ ቅጣቱን ይዞለት እስኪመጣ ድረስ ይጠብቃል። ሰምተው ፍትሐ ዘወልድ ደግሞ እግዚአብሔር ይፍታ ብለው ይህን ቀጥቻለሁ ብለው ይላሉ። ይኸውልህ እንዲህ አድርጎ አራተኛውና የመጨረሻው መርካቶ ቢገሉ ብያለሁ ቅድም የካ ይኖራል። እዚህ ያላችሁ ለመንገር እዚህ ላሉ አባቶች ብትፈሩ ብትተዋወቁ የካ ወይ ጎላ ሚካኤል ወረድ ብለህ
ለማያውቁ ካህን የማያውቁበት ደብር ሄዶ አባቴ ከነፍስ አባቴ ተደብቄ መጣሁ፣ ጉዴ ብዙ ነው፣ አሁን ይሰሙታል። ስለዚህ አባቴ ስለ ወላዲተ አምላክ ሕሊና የቆሰለ አላስቆም አላስተኛለኝ፣ የሠራሁት ኃጢአት እግዚአብሔርን በደልኩ፣ ምድር ጠበበችኝ፣ ተጨነቅኩ፣ ገላግሉኝ። ስለ ወላዲተ አምላክ ነዋ። ወላዲተ አምላክ ትገላግለን ሁላችን። ጸሎት ኑዛዜን ይዛል። ሳትናዘዙ የሠራችሁትን ኃጢአት በጾሙ በጸልዩ አይሆንም፣ ንስሐ ግቡ። ሁለተኛ ንስሐ ማለት የሠራውን ኃጢአት ተናዞ ጨርሶ ሁለተኛችን ኃጢአት ላለመስራት በራሱ ላይ ወስኖ ቀጥ ብሎ ቆሞ የሚኖርበት ሕይወት የንስሐ ሕይወት ይባላል። ንስሐ ማለት አሁን የነገርኳችሁን የሠራውን ኃጢአት ሁሉ ወደ ኋላ አቤት ይህን ሰርቼ ማርከኝ፣ ይህን ሰርቼ ዛሬን ይችን ቀን ለማየት በቃው፣ አቤት አቤት ችሎታ፣ ደረቱን እየደቃ እናቴ ልጅ የቀደመውን ኃጢአቱን እያሰበ የሚኖርበት። ንስሐ ማለት ማዘን፣ መጸጸት፣ መተከዝ። አያችሁ እንዲህ አድርጌ ማርከኝ አምላክ እያለ የሚኖርበት ሕይወት የንስሐ ሕይወት። ለመሆኑ በንስሐ ሕይወት ነው የምትኖሩት? ኃጢአታችሁን ጨርሳችኋል፣ ተስተካክላችኋል፣ ለመንፈስ ቅዱስ ተመቻችታችኋል። መንፈስ ቅዱስ እኮ የተመቻቸ ሕይወት ካገኘ ወንድ አይልም፣ ሴት አይልም፣ ሕፃን ነው አይልም፣ አይመርጥም። የእናንተ ልጅ እስቲ እናቶች ልጠይቃችሁ፣ መስቀል እኮ የሴቶች በዓል ነው፣ የወንድ በዓል አይደለም። መስቀልን ያስቆፈረ ማን ነው? ወንድ ነው? ሴት ነው ያስቆፈረው? ማን ትባላለች? እለን እንኳን ደስ አላችሁ፣ እንኳን ለዚህ ክብር አበቃችሁ። መስቀል እኮ የወንድ በዓል አይደለም፣ የወንድ በዓል አይደለም እኮ መስቀል የሴት በዓል ነው። የእናቶቻችን በዓል እኮ ነው መስቀል። ተመስገን፣ ክብር ምስጋና ይግባው ለመንፈስ ቅዱስ። እናት አባቷ ለመንፈስ ቅዱስ አመቻችተው ሞቱን፣ ትንሣኤውን፣ ስቅለቱን፣ መከራውን አስተምረው ጥሩ እርሾ በሕይወቷ አስቀምጠው አሳደጓት። ለዚህ ክብር አበቃት። 325 ዓመት ሙሉ መስቀል ተቀብሮ ስንት ነገሥታት ዓለምን ያንቀጠቀጡ ነገሥታት እያሉ ያችን ሴት አስነስቶ መስቀሉን ቆፈረ። ለመንፈስ ቅዱስ ተመቻችታ ስለተገኘች ወንድና ሴት አይልም። ኧረ እንመቻችለት። የእናቴ ልጅ ለመንፈስ ቅዱስ እንመቻች። አመቻችሁ። በንስሐ ሕይወት ኑሩ። ወደ ኃጢአት አትመለሱ። ስግደት እንዲህ ነው የምንወርደው። ትክል ግንባራችን ትቢያ ነክቶ፣ ጉልበታችን ትቢያ ነክቶ ለአንድ እግዚአብሔር ብቻ ጸሎት ስግደትን ይጠቀልላል። ስግደት ሁለት አይነት ነው፣ የአክብሮትና የጸጋ ስግደት። የአክብሮት ለነገሥታቱ መንግሥት ለሾማቸው ለሹማምንቱ የምናቀርበው፣ የጸጋ ስግደት ለቅዱሳን ሁሉ የምናደርገው። ሌላው የእናቴ ልጅ አራተኛው እነሆ ጸሎት ጾምን ይይዛል። ጾም ሁለት አይነት ነው። በመጀመሪያ ጾመ ከግሱ እንጀምራለን። ተወ፣ ታረመ፣ ታቀበ፣ እጅም እግርም ጆሮም ዓይንም አንደበትም ክፉ ከመናገር ከዚህ ሁሉ መጾም ይገባል። ጾም ማለት ኃይል ሰጪ ምግቦችን፣ ዘይትነት፣ ቅባትነት ያላቸው ምግቦች ሁሉ ትቶ ስጋን ለመንፈስ ቅዱስ ማመቻቸት። ይኸው ኃይል ሰጪ ምግቦች። አሳን ከበላችሁ በሉት ሁሉንም። ምን ያስፈልጋል? ከገሙ አይቀር ብስብስ ነው ያሉት። የእናቴ ልጅ እባካችሁን በሥርዓት እንጹም። ጾም ማለት የሥጋን ፈቃድ ከልክሎ የሥጋን ፈቃድ ገሎ መንፈሳዊ ጥበብን ማሳደግ። ልብ አድርጉ፣ መንፈሳዊ ዕውቀትን ማሳደግ፣ ሥጋዊ ጥበብን
የእናቴ ልጅ ወደማይሆን ነገር ስለሚከተል ቅድሚያ ለመንፈስ ቅዱስ ስልጣን መስጠት። ስለዚህ መንፈሳዊ ጥበብን መንፈሳዊ ዕውቀትን ማሳደግና የሥጋን ፈቃድ መግደል። ጾም ማለት ጾም ሁለት አይነት ነው። ሁለት መሆናቸውም የግል ጾም፣ የአዋጅ ጾም። መጀመሪያ የግል ጾምን እንየው። ሁለት ነው የግል ጾም። አንደኛው የፈቃድ፣ አንደኛው የንስሐ ጾም። ባጭር አስቀምጠዋለሁ። የፈቃድ ጾም ትንቢተ ዳንኤል ምዕራፍ 1 ከቁጥር 8 እስከ 21 አንብቡት። ዳንኤል፣ አናንያ፣ አዛርያ፣ ሚሳኤል በገዛ ፈቃዳቸው ቤተ መንግሥት ውስጥ ተቀምጠው ከፍተኛ ባለስልጣኖች ሆነው እሱ በቤተ መንግሥት ዳንኤል፣ ሌሎቹ የአውራጃ ባለስልጣኖች ሆነው ጥሬ ብቻ እየበሉ ይኖሩ ነበር። ልብ አድርጉ። ይህ በገዛ ራሱ ሰው ሥጋውን ለመንፈስ ቅዱስ ለማስገዛት የነፍስን ፈቃድ ከፍ ለማድረግ ሥጋዊ ፈቃድን ለመግደል ራሱ ወስኖ የሚጾመው ጾም የፈቃድ ጾም ይባላል። የንስሐ ጾም ማለት ደግሞ የእናቴ ልጅ ካህኑ ይሄን ያህል ቀን ጾም ብሎ ወስኖ በሠራው ኃጢአት ምክንያት የሚሰጠው የጾም ቅጣት የንስሐ ጾም ይባላል። ቀጥሎ የአዋጅ ጾም ማለት ምን ማለት ነው? እንየው። እንግዲህ የእናቴ ልጅ የአዋጅ ጾም በሰባት ይከፈላል። ነዳ አድርገዋለሁ ይህንን። አንደኛ ጾመ ነቢያት፣ ከታች ልጀምረው ብዬ ነው። 9 ሰዓት አባቶቻችን የወሰኗትን ነገር እባካችሁ አታዛንፉ፣ እባካችሁ አታዛንፉ። 9 ሰዓት ጾመ ነቢያት የገና ጾም ይባላል። 9 ሰዓት በገዳማት ያው 12 ሰዓት ነው። ጋድ ለጥምቀት ብቻ፣ ሥጋው ደግሞ ለጥምቀት የምትቀበሉ አክፍላችሁ ነው። ሌሎቹ 9 ሰዓት። ቀጥሎ ነነዌ ጾም ለ3 ቀን የምንጾማት 11 ሰዓት። ህመም የሌለባችሁ ጤነኛ የሆናችሁ ማዕከላውያን ወይም ወጣንያን ካልሆኑ በስተቀር። አብይ ጾም ኩዳዴ የጌታችን ጾም ይባላል። የመጀመሪያው ጾም 7ቱ ዕለት 11 ሰዓት፣ በገዳማት 12 ሰዓት። 40 ኩዳዴ 9 ሰዓት። ሕማማት እስከ ምሽቱ 1 ሰዓት ከዋክብት ሲወጡ፣ ገዳማት ያው ነው። ረቡዕና ዓርብ ጌታችን መድኃኒታችን የተሸጠበት 9 ሰዓት። ጾመ ሐዋርያት የሰኔ ጾም 9 ሰዓት ገዳማት እንዳለ ነው። ጾመ ፍልሰታ ንጹሐን አባቶቻችን ሐዋርያት የጾሙት ጾም እነሆ እመቤታችን የእመቤታችን ጾም ይባላል። 9 ሰዓት። ከወጣንያን ከሕመምተኞች በስተቀር ከዚህ እንዳታጓድሉ ማስጠንቀቂያ። የሚቀጥለውን ስሙኝ። በሰባቱ አጽዋማት የእናቴ ልጅ 241 ቀናት ናቸው። ሰባቱ አጽዋማት። በእነዚህ በሰባቱ አጽዋማት አንደኛ ባልና ሚስት አልጋቸውን ይለያሉ። 241 ቀን ልብ በሉ። አሁን ባየኋቸው አጽዋማት ተዋህዶ ቤተ ክርስቲያናችን ምን እንደምታስተምራችሁ አስተውሉ። በአእምሮ ሆናችሁ 241 ቀን ናቸው። ሁለተኛ ዕለተ ሰንበት ልብ አድርጉ። ከጾሙ ውጪ ከ241 አጽዋማት ውጪ ስንት ሰንበታት አሉ? በአጽዋማቱ ውስጥ ያሉትን ሰንበታት እንዳትደምሩ። ወርሃዊ በዓላት ቅዱስ ዑራኤል አለ፣ ሰማዕቱ ቅዱስ ጊዮርጊስ አለ፣ እመቤታችን አለች። ስንቱን እጠራዋለሁ? እነኚህ ሁሉ ተደምረው በ365 ቀናት ውስጥ የባልና ሚስት ነጻ ጊዜያቸው ስንት ቀን ነው? ምን አስፈለገ ማህፀን መዝጋት? ምን አስፈለገ በእቅድ እመራለሁ ብሎ በእቅድ መደፋት? ምን አመጣው? እግዚአብሔር አላዋቂ ነው። ይህ ሥራ
ይህ ድርጊት ቢፈጸም የአባቶቻችን አልጋ በዓላትን ያውቃል። የአባቶቻችን አልጋ ጾምን ያውቃል። የአባቶቻችን አልጋ ሰንበትን ያውቃል። የበቃ የነቃ ማህፀኑን ብርሃን የተሳለበት እንደ ብፁዕ አባታችን እንደ አቡነ ተክለ ሃይማኖት እንደ ዘሮቻቸው ዜና ማርቆስ ክርስቶስ ሰምራ ማህፀናቸውን የባረከላቸው እናቶቻችን መጥምቀ መለኮት ዮሐንስ ድንግል ማርያም ወጥተውበታል። የጌታችን የመድኃኒታችን የኢየሱስ ክርስቶስ ታላቁ ቤተ መንግሥት የእናቶቻችን ማህፀን ላንሳው ነቢየ ልዑል ኤርምያስ ምዕራፍ 1 ከቁጥር 1 ጀምሮ ኤርምያስ ገና በማህፀን ሳልሰራ አውቃለሁ። ያውቀናል እያንዳንዳችንን ገና በማህፀን ሳይሰራን። መሐንዲሱ እኮ ወረቀት ላይ ፕላኑን ሳያስቀምጥ በአእምሮ ያስባል። አዎ ተምሮ ተሞቶ በአእምሮ ያስባል። ከዚያ ወረቀት ላይ ይስላል። ከዛ እቅዱን ይነድፋል። እግዚአብሔር አምላክ እቅድ የለውም፣ አላዋቂ ነው። አንተ አዋቂ ቤትህን በቅድ ልትመራ ማህፀን ዘግተህ ሊያልፍልህ የእግዚአብሔርን ቤተ መቅደስ አፍርሰህ ሰው ሆነህ ዕድሜ አግኝተህ ልትቆም በገዛ እጃቸው ባፍጢማቸው እየተደፉ ነው ያሉት። ተማርን ያሉት ሁሉ ዳሩ ግን ምን ብላችኋል? የእናቴ ልጅ ይህን ትምህርት የሚያስተምሩት የተማሩት አይደሉም? ማህፀን እየዘጋ ተቆጣጠር እያሉ የሚያስተምሩት ዳሩ ግን ምን አላችሁ? የተማረ ምን ያድርገኝ? ይግደለኝ ይሻላል ያስተምር ይሻላል? የተማረ ይግደለን ብላችሁ የለም? ማን ነው እየገደለ ያለው አሁን ዓለምን? ሃይድሮጅኑ የማን ነው? አቶሚኮ የማን ነው? ኒውክሌሩ የማን ነው? ሚሳኤሉ የማን ነው? የተማረው የሰሩት አይደለም? የተማረው አይደለም እንደ እየጨፈጨፈ ያለው? ተምሮ ተሞቶ በቅድ ሊመራ ማህፀን ተዘግቶ ሊያልፍልህ ኤርምያስ ገና በማህፀን ሳልሰራ አውቃለሁ። በእናትህ ማህፀን ሳለህ ነቢይ አድርጌ ሾሜሃለሁ። በእናትህ ማህፀን ሳለህ ነቢይ አድርጌሃለሁ። እነሆ ትተክል ዘንድ ትነቅል ዘንድ ሾሜሃለሁ። አየኸው ንስጥሮስን አባታችን የተዋህዶ ልጅ ቄርሎስ ተው እባክህ እግዚአብሔር ተሳስቼ አስተምሬህ ነግሬህ ከሆነ እግዚአብሔር ያንተን መዓት ለኔ ያርገው፣ ግድ የለህም አትጎዳም፣ ወላዲተ አምላክ ባላታል አልልም አለው። መላስህ አይታዘዝልህ በስልጣነ ጴጥሮስ ግዘለ ይኮን። ወዲያውኑ መላሱ ተጎለጎለ። ነቀለው ቅዱስ ቄርሎስ ያን መናፍቅ ነቀለው። ትተክል ዘንድ አባቶቻችን ካህናት ስልጣናቸው የመንቀል የመትከል ስልጣን አላቸው። ኤርምያስን በእናቱ ማህፀን እያለ እነሆ ትተክል ዘንድ ትነቅል ዘንድ ሾሜሃለሁ። የእናቶቻችን ማህፀን የተባረኩ እናቶቻችን ማህፀን ብርሃን ይስልበታል። የእናቶቻችን ማህፀን የልዑል እግዚአብሔር ቤተ መቅደስ ነው። የልዑል እግዚአብሔር ቤተ መንግሥት ነው። በቤተ መንግሥት ነው የሚሾመው። ንጉሥ እኮ መሳፍንቱን መኳንንቱን የሰራዊት አለቆችን ሰብስቦ ሻለቆቹን መቶ አለቃዎችን ሰብስቦ በቤተ መንግሥቱ እገሌ ለዚህ ሹመት እገሌ ለዚህ ሹመት ብሎ እኮ ያደላድላል። የኛ ጌታ እኮ ሹመት የሚሰጠው በእናቶቻችን ማህፀን ነው። እግዚአብሔር ያጠራችሁ ማህፀናችሁን ያፈረሳችሁ በማያገባችሁ የገባችሁ ራዕየ ዮሐንስ 3 ምዕራፍ እሱ የዘጋውን የሚከፍት የሌለ ቁልፉ በእጁ ነው። እሱ የከፈተውን የሚዘጋው የሌለ ዮሐንስ ወራዩ እማያገባችሁ ቦታ እንዳትገቡ ቤተ ክርስቲያናችን 241 ቀን ሰንበታትን በዓላትን አክብራ ከ365 ቀን ውስጥ እግዚአብሔር የሰጣቸው ነፃ ጊዜ ማህፀኑን ብርሃን ይስልበታል። ለሀገር የሚጠቅም ለወገን የሚጠቅም ለወገን የሚራራ ርኅሩህ የመንፈስ ቅዱስ ማደሪያ የተባረከ ይወለዳል። ይህን የምታስተምረው ቤተ ክርስቲያናችን። ስለዚህ አጽዋማቱን ተጠቀሙበት። ጋኔን ጎታች ሟርተኛ ዋልዶ የሚክድ መተተኛ እንዳይወለድ ማህፀናችሁን ጠብቁ። መውለድ ያልጨረሳችሁ ልጅ የምትፈልጉ ምን እያላችሁ ይሆን የምትጸልዩት? እግዚአብሔር ይሁነን።
ይህ ሄላቱብ ነው። በዚህ ኦርቶዶክሳዊ ቻናል መዝሙር የሚጠብቀኝ አይተኛ ስብከት ቤተክርስቲያን የምታስተምራቸው 4 ጉባኤያት አሏት። የተለያዩ ክብረ በዓላትን በቀጥታ መከታተል ይችላሉ። ቻናላችንን ሰብስክራይብ በማድረግ አገልግሎቱን ያግዙ።